ዝም ብዬ አንስቼ ሰው ልሰጥህ አልችልም ዋው ጠልቅ እይታ ለሰው ልጅ በዚህ ልክ የሚጨነቅ ሰው ማግኘት ያስደንቃል ግዴታችን ነው ተጎበና ሚስትም ልጅም የለው ስለዚህ ሉሊት መተኪያ እንደሌለው ልጅ ነው የሚያያት እንደዚህ አይነት በሳል እይታ በጣም ነው የሚያስደስተው አመሰግናለሁ ግን አንድ ችግር አለ የምን ችግር አቶ ጎበና ከሉሊት አባት ጋር የነበረው ግንኙነት ከሀገር ከወጣ ጊዜ ጀምሮ መቀጠል አልቻለም ምክንያቱን ማወቅ ይችላል እሺ አሁን ታዲያ ምንድነው የምትፈልገው አቶ ጎበና ከሉሊት አባት ጋር የተፈጠረውን ክፍተት ለመድፈን ሉሊት ታስፈልገኛለች ብሎ ያስባል ዋናው ፍላጎቱ ግን ማለቂያ በሌላ ሀብቱ ላይ እሷን መሾም ነው ሮዛ ወይሞ በዚህ ሁላችንም ተጠቃሚ ልንሆን እንጂ ደግሞ መፍጠር ይኖርብናል ስለዚህ የኔ ስራ ሉሊት አቶ ጎበና እንድትቀበለው ማድረግ ነው ማለት ነው በትክክል አሁን መሄድ ይችላል እንዴት ነው መገናኘት የምንችለው anytime ልደውልልህ ትችላለህ በነገራችን ላይ ሉሊት የቤት ኖሮ ነው ቤት ነው ሮዛ በድጋሚ ዴቭን ከዳችሁ ሮዛ እንግዲህ ዴቭ በጣም ሀብታም ያለው ሰው ሆኖ ያለ ነገር ግን ሉሊትን ለመሸጥ በገንዘብ እየተደራደረች ትገኛለች አሁን ሳስበው ሮዛ ዴቭን የምትወደው አይመስለኝም እኔ ግን በሱ የምትደራደር አይመስለኝም ነበር በጣም የምትወደው ይመስለኝ ስለነበረ አሁን ግን ውሸት ሆኖ አገኘሁት እሱም እንግዲህ በባለፈው በክፍል 12 ላይ ሮዛ መንገድ ላይ እየሄደች ያለ የሆነ ሰው ታገኘና ፎቶ ያዘ ነበር ተገጨዋለች ድንገት እና እጁ ላይ ያለው ፎቶ ይወድቃል ፎቶውን ካነሳች በኋላም ፊቷ ላይ የፎቶውን ባለቤት እንደምታውቀው ፊቷ ያስታውቀባት ነበር ያ ሰውዬም እንግዲህ ስለነቃባት ስለዚህ ልጅቷን ታውቂያታለሽ ማለት ነው ብሎ ደጋግሞ ሲጠይቃት ግን ለምን እንደፈለካ ካልነገርከኝ የት እንዳለች አልነግርም በርግጥ አውቃታለሁ ከኔ ተሻለም ስለሷ የሚያውቅ ሰው ሊኖር አይችልም በማለት ተመጻደቀች ሰውየውም እንግዲህ እንደዛ ከሆነ በቃ ቁጭ ብለን እናውራ ብለው ወደ ካፌ ሄዱና ቁጭ ብለው እያወሩ ጉዳዩን እንዲያስረዳ ተጠይቀዋለች እናም እንግዲህ እኔ እንዳሰብኩት ሰውየው የባሏ ወይም ደግሞ አግብቷት የነበረው ሽማግሌ እሱ የላከው ሰው ሳይሆን ታሪኩ ሌላ ነው ሉሊትን በገንዘብ መሸጥ ነው ሐሳባቸው እናም እንግዲህ ታሪኩ እንዲያጫውታትና ከዛ ስለ ሉሊት እንደምትነግረው ቃል ትገባለታለች ያ ሰውዬም እንግዲህ ገና ከመገናኘታቸው በጣም ብዙ ገንዘብ ለልጅቷ እንደተተመነ ሲነግራት ሮዛ ወዲያው ነበር ተቀይሳ ሰውየውና ቆላምጣ ነበር ስትጠራው የነበረው እናም ታሪኩ እንግዲህ ምንድነው አንድ በጣም ባለሀብት ከውጭ መጣ ሀብታም ሰው ከዚህ ቀደም ከሉሊት ቤተሰቦች ጋር የሚተዋወቅ ሰው ነበር ከዛ ግን የሉሊት ቤተሰቦች በሆነ አጋጣሚ ስለተጣሉት አሁን ላይ እነሱን መካስና ከነሱ ጋር መመለስ ከነሱ ጋራ እንደ ድሮዬ መሆን ፈልጋለሁ ይላል ሰውየው ይሄ ነገር ግን የሚሆነው በሉሊት በኩል ነው ብሎ ይነግራታል ነገር ግን ሌላ ማታቂው ነገር አለ ሰውየው በጣም ሀብታም ልጅ ሚስትም የሌለው በጣም የናጠጠ ሀብታም ነው ከውጭ ነው የሚመጣው ሉሊት እሱን እሺ ብላ ወደ ቤተሰቦቿ ከወሰደችውና ከሷ ጋር ከተዋወቀ ለኔም ላንቺም የሚተርፍ ገንዘብ አለው ባለ ሀብት ነው ሲላት ሮዛ ከሉሊት ይልቅ እሷ ራሱ ያን ሰው የብታገኘው ደስታዋ ነበር በሰዓቱ የምታሳየው አክሽን በጣም ሀብታምና ተዝቆ የማያልቅ ገንዘብ አለው ሲላት ፊቷ ሁሉ ሳቅ ማለት ፊቷ ሁሉ አይን ሆነ ነው የሚባለው ብቻ የሆነ ተረቱ ለናንተ ተውላችሁና ልክ ከዴቭ ያጣችው ገንዘብ ያለ ነበር የሚመስለው ነገር ግን ሮዛ የሆነ ነገር አስባለች ዴቭ ያለ ምክንያት በሚሊዮን የሚቆጠር ብር ለብቻው ያስታቅፋትም ንብረታቸው ሁሉ የጋራ ነው ሊሆን የሚችለው እና ሮዛ የራሷ የሆነ ገንዘብ መተማመኛ ዴቭ እንኳን የሆነ ጊዜ ስለሷ ማንነት ስለሷ መጥፎነት ካወቀ ንብረት እንዲኖራት ትፈልጋለች እናም እንግዲህ ሉሊትን በገንዘብ ለመሸጥ ከዛ ሰውዬ ጋር ተደራደራለች ሰውየው ግን እንዳለው ከውጭ የሚመጣ ሀብታም የቤተሰቦቿ ጋር መታረቅ የሚፈልግ በሷ በኩል ከቤተሰቦቿ ጋር መገናኘት የሚፈልግ ወይም ደግሞ ቤተሰቦቿን መካስ የሚፈልግ ሰው ሳይሆን ተራ ዱርዬ
ለአንድ ለማይረባ ሰው ልጅቷን በገንዘብ ለመሸጥ ነው እንጂ በፍጹም ከቤተሰቦቿ ጋር የሚተዋወቁ ሰዎች አይደሉም። ሉሊት እንደምታዩት በጣም ቆንጂዬና ስርዓት ያላት ልጅ በዛም ትንጥዬ ልጅ ናት። እናም ልጅቷን በገንዘብ ለባለ ሀብት አሳልፈው ሊሸጧት ነው ማለት ነው። ሮዛ በዚህ ሀሳብ በጣም በደስታ ነው የተስማማችው። በተለይ ሰውየው ባለ ሀብት ነው ስትባል ዴብ አንድ ቀን አንቅሮ ይተፋኛል የኔን ማንነት ባወቀ ጊዜ በማለት ከሰውየው ጋር እየተደራደረች ትገኛለች። ሰውየውንም አቆላምጣ በመጥራት ጉዳዩን ለሷ በጣም ቀላል እንደሆነና ከዚህ ነገር ውስጥ እንደምትደራደር ነገር ግን ማንንም ሰው ነገር ማወቅ እንደሌለበት ይነጋገራሉ። ከዛም ግን ሮዛ ተነሳ ስትሄድ ለማንኛውም ሉሊት ያለችው እኔ ቤት ውስጥ ነው ትለዋለች። ሰውየው በደስታ ነበር የሞተው። በጣም አደገኛ ወንጀለኛ ነው ይሄ ሰው። እናም እንግዲህ ችግር የለውም በቃ አላት። ምክንያቱም ቤቱን ካወቅኩት ካንቺ ጋር መደራደር አይጠበቅብኝም፣ ልጅቷን አግቼ ወስዳታለሁ ነው ዋናው ነገር። እናም እንግዲህ ሮዛ ከሰውየው ጋር ተደራድራ ስትመለስ ባሏ ጋር ትመጣና እንደምታዩት የፍቅር ጊዜ ለማሳለፍ ትሞክራለች። እናም በዚህ መሃል ባሏ ሲያቅፋት የሆነ ነገር አሰበች። አንቺ የኔ ልዩ ነሽ የኔ ሚስት ሲላት እነዚህ ዛሬ ያቀፉ እጆችህ ነገ ላይ እኔን ለማነቅ እንደሚሰለፉ አውቃለሁ። ምክንያቱም ስለሷ ማንነት በጣም ብዙ መጥፎ ነገሮችን አድርገዋለች። ምንም ሳያጎልባት አክብሯት ወዷት ባኖራት ነበር። ባሏ ላይ ብዙ መጥፎ ነገሮች ታደርግ የነበረች በጣም መጥፎ ርካሽ ሴት ናት። በነገራችን ላይ ምናልባትም እሱ ለሷ የማይገባት አይነት ሴት ናት ማለት ይቻላል። እና ገንዘብ መያዝ አለብኝ ብላ ስላሰበች በገንዘብ ሁሉ ነገር ማድረግ እችላለሁ ብላ ስላሰበች ዴቭ ነገ ስለኔ ማንነት እዛ ቤት ወንድሜ ነው ብዬ ያመጣሁት ሰው የድሮ ባለቤቴ ወይም ደግሞ በትዳር ላይ ትዳር እንደመሰረተች ሲያውቅ እያወቀች ባሏን እዛ ቤት አመጣ እሱን ሲገለው ዝም ብላ ስታይ እንደነበረ ስትዋሸው ስትቀጥፈው እንደነበረ ያን ሁሉ ነገር ማንነቷን ሲያውቅ አንቅሮ እንደሚተፋ ስላወቀች ቀድማ ገንዘብ መያዝን መርጣለች። እናም እንግዲህ ለአንድ ባለ ሀብት ይችን ትንሽ ልጅ ለመሸጥ ከዱርዮች ጋር ተነጋገረች። ቤት መታ ምንም እንዳልተፈጠረ እያስመሰለች ነበረ። እናም እንግዲህ ባልየው ደግሞ ከፖሊሶች ጋር ተነጋግሮ ዋይቶዌል ተብየውን ያክስቷ ልጅ እየፈለጉት ይገኛሉ። ነገር ግን እነሱ በዛ ሲሄዱ እሱ በዚህ እየመጣ ሊያገኙት አልቻሉም። እናም ዴቭ በዚህ ሁኔታ በጣም ተናዷል። ምክንያቱም በድጋሚ መጥቶ ቤተሰቤን ይጎዳን ብሎ ስላሰበ ነበር። በሌላ በኩል ደግሞ ሉሊት ስልክ ሲደወል ዴቭን ስልክ እየጠራ ነው ስትለው አንሺው ይላታል። ስታነሳው ግን እናቷ ነበረች። እኔም ብለው አንዳንድ ሰዎች ግን ሃሎ ሃሎ ብለው ሰው ካልመለሰላቸው ለምንድነው የሚያወሩት? የሉሊት እናት እዚህ ቀደም ዴቭ ጋር ደውላ እንዴት ነህ ብላ ሳይመልስላት ነበረ። ደህና ነኝ እንዴት ናችሁ ሳይላት ወደ ጉዳዩ ገብታ የሉሊትን ህይወት ሁሉ ለማበላሸት በቅተው ነበር። ሉሊት አይነታ ስደቱን የሮዛን ምክር ሁሉ እንድትቀበል ያደረጋት ጨለማውን ብርሃን ገደሉን ሜዳ አድርጋ ስትነግራት የተስማማችው የቤተሰቦቿን ጭንቀት ከሰማች በኋላ ነው። ዴቭ ለቤተሰቦቿ ገንዘብ መላኩ ላይ ቀር እሷ ግን ስደት ወጣ ሞታ ልትቀር ነበረ። አሁንም በድጋሚ ሌላ ነገር ተፈጠረ። ስልኩን ስታነሳው እናትየዋ ሃሎ ብላ ሰላም አለች። ዝም ካላት የሱን ሰላምታ ለመጠበቅ ጊዜ ሳይኖራት አልፎ የላክልኝ ገንዘብ ደርሶኛል ስትል ሉሊት እንባዎቿን በጉንጮቿ ፈሰሰች። ምክንያቱም ደግሞ ቤተሰቦቿ እንደዚህ ምስቅልቅል ያለ ህይወት ውስጥ የኖሩት በሷ ያን ሰው ያላገባም ብላ ትታ ከተማ በመምጣቷ እንደሆነ ስለሚሰማት በጣም አዝናለች። ቤተሰቦቿ ልትደግፋቸው ከሰው ጥገኝነት ልታወጣቸው ባለመቻሏ አሁን ላይ እንግዲህ ሉሊት ይሄን ሐሳብ ራሱ የሮዛን ሐሳብ ብትሰማ ምናልባትም ይሄንን ምሽል ልትል ትችላለች። ምናልባት ሮዛ አሁንም በድጋሚ ስለ ቤተሰቦቿ ችግር እየነገረች መጥፎ ስራ ውስጥ ልትገባ ልትነግራት ትችላለች። ብቻ ዴቭ ከዚች ልጅ ላይ አይኑን ማንሳት የለበትም። ሚስቱ እንደሆነች የቀን ጭራቅ ሆናለች። ጭራቅ ከዴቭ ምንም ሳታጣ በጣም ባለጌና ለሩዬ ሴት ሆናለች። ይሄን ማንነቷን ያወቀ ቀን ግን አንቅሮ ይተፋታል። በጣም ታሳዝናለች። የምሬ ነው የምላችሁ። መጀመሪያ ላይ በሉሊት ስለምትቀና ይመስለኝ ነበር። ምናልባት ባሏን ስለምትወደው
ቃንታ አይሆንም ብዬ አስቤ ነበር። ነገሩ ግን እንደዛ ሳይሆን እሷ ሲጀመር ባለጌ ሴት የነበረችበትን ቦታ የረሳች እሱ በጣም ስለወደዳት ህይወቱን ስለሰጣት እሷ ግን በሱ ላይ የምትሰራው ሴራ በጣም ያስጠላል። እናም እንግዲህ ሉሊትም የእናቷን ነገር ስትሰማ በጣም አለቀሰች። አንተን ሁሉ ያስቸገሩ እስከመቼ ነው ለዚህ ነገር ሁሉ ያደረስኳቸው እኔ ነኝ እያለች ሉሊት ራሷን መውቀስ ትቀጥላለች። እናም ከትንሽ ደቂቃ በኋላ ነበር ድንገት የቤታቸው በር እንኳኳና ሉሊት እንድትከፍት ይነግሯታል። ሉሊት ግን ሄዳ ስትከፍት ያ ከሮዛ ጋር ሉሊትን በገንዘብ ለባለ ሀብት ለመሸጥ የተስማማው ሰውዬ ሮዛ ስልክ ሲደውልላት ስላልመጣች ቤቷ ድረስ መጥቷል። በቀጣይ ምን ሊፈጠር ይችላል? አብረን የምናየው ይሆናል።